ዛሬ ይዤላችሁ የመጣሁት መጽሐፍ የዳንኤል ጄ ሌቪንተን This is your brain on music የሚለው መጽሐፍ ነው። በዚህ መጽሐፍ ላይ የሙዚቃን ጠቃሚነት ይነግረናል። ሙዚቃ እጅግ በጣም ጠቃሚ ነው። ያለፉትንና የወደፊቱን ተናጋሪ ነው። እሱ ብቻ አይደለም፣ የአንድን ሀገርን ባህልም እጅግ በጣም ገላጭ የሆነ ትልቅ መሳሪያ ነው። ሙዚቃ እጅግ በጣም ጠቃሚ የሆነ መሳሪያ ነው። ቢሄቪየር ቼንጅ ለጤናችን ሊሆን ይችላል። እንደገናም ደግሞ አዲስ ነገሮችን ለመማርም ለማወቅም ለአይምሮ ፍጥነትም እጅግ በጣም የሚረዳ መሳሪያ ነው። ዛሬ እንግዲህ ሙዚቃን አብረን የምናየው ከጤና አንፃር ነው። ከጤና አንፃር ምን አይነት የጤና ጥቅሞችን ያስገኛል የሚለውን ነገር ነው የምንመለከተው። ሙዚቃ እንግዲህ ለጤናችን እጅግ በጣም ፓወርፉል የሆነ መሳሪያ ነው ይለናል። በተለይ አዲስ ነገሮችን ለማወቅ አዲስ ነገሮችን ክሬት ለማድረግ ሙዚቃ የማይሰሙ ሰዎችና ሙዚቃ የሚሰሙ ሰዎች ያላቸው ለውጥ እጅግ በጣም የተለያየ እና በአንድ ወቅት ላይ የተጠና ጥናት ሙዚቃ የማይሰሙ ሰዎች ሙዚቃ ከሚሰሙ ሰዎች እጅግ በጣም የተለየ ልዩነት አላቸው። በተለይ የማስተዋል ችሎታቸው እጅግ በጣም የጎላ ነው ይላል ጥናቱ። እሱ ብቻ ሳይሆን ሙዚቃ የሰው ልጆችን ባህሪ ኢቭን ሙድ የመቀየር አቅም ስላለው እሱ ብቻ ሳይሆን ለምሳሌ ፊልምን ብትመለከቱ ያለ ሙዚቃ እጅግ በጣም ሊሰራ የማይችል ነገር ነው። ለምሳሌ ሙዚቃ ፊልም ላይ ያለውን ስሜት የመግለጽ አቅም ስላለው ማለት ነው። ሙዚቃ ፊልም ላይ የተለያዩ ስሜቶችን ይገልጻል። ለምሳሌ ድራማቲክ ሊሆን ይችላል፣ ሆረር ሊሆን ይችላል። እነዚህ ነገሮች በሙዚቃ ካልተገለጹ ፊልሙ ምንም አይነት ሴንስ ሊሰጥ ስለማይችል ነው። እስቲ አንድ አክሽን ፊልምን አስቡና ያለ ሙዚቃ ያንን አክሽን አስቡት። እጅግ በጣም ሊሆን የማይችል ነገር በሙዚቃ አማካኝነት ነው እዛ ፊልም ላይ ያለውን ደስታም ሆነ ሀዘንን መካፈል የምንችለው ማለት ነው። አንድ ኤክስፐሪመንት በነግራችሁ አንድ በጣም የሀዘን ስሜት ያለው ሙዚቃ ሁሉም ሰው ሰማና ከዛም በኋላ ከዛ ሲናሪዮ ሲወጡ ሁሉም ሰው እጅግ በጣም አዝኖ ነበር። በተቃራኒው ደግሞ እጅግ በጣም ደስታን የሚሰጥ ሙዚቃ ተከፍቶላቸው ሁሉም ሰው እጅግ በጣም ደስተኛ ይሆን ነበር። እናም ልክ ሙዚቃን ስታዳምጡ የአይምሮአችሁ ኒውሮትራንስሚተር ቼንጅ ያደርጋል። ዶፓሚን ሃይ ሌቭል ይሆናል ማለት ነው። ዶፓሚን የምንለው ኬሚካል ነው፣ ፊሊንግ ሳቲስፋክሽን የሚሰጠን ማለት ነው። ልክ ሙዚቃ እየሰማችሁ የሆነ ፓርት ላይ የኔን ስሜት ይነግርልኛል ብላችሁ የምታስቡበት ሰዓት ማለት ነው። እናም እነዚህ ስሜቶች የሚፈጠሩት ለምሳሌ በጣም የምትወዱትን ምግብ ስትበሉ፣ ድራግ ስትጠቀሙ ሊሆን ይችላል። እነዚህ አይነት ዶፓሚን ስሜቶች ይፈጠራሉ ማለት ነው። አንድ በጣም የሚገርመኝ ነገር ልንገራችሁ። አንድ ሰው እጅግ በጣም ባዘነበት ሰዓት ላይ በጣም የሚያሳዝኑ ሙዚቃዎችን ሲሰማ እጅግ ጥሩ ስሜት እየተሰማው ይመጣል ይላል። ለምንድን ነው አንድ በጣም የተከፋ ሰው ደስተኛ የሚያደርጉ ሙዚቃዎችን የማይሰማው? ምክንያቱም እንደሆነ ታውቃላችሁ። አንድ በጣም የተከፋ ሰው የሚያስከፉ ወይንም ሳድ ሙዚቃዎችን ልክ ሲሰማ ስሜቱን የተረዱት ስለሚመስለው ነው። ነገር ግን እጅግ በጣም ለተከፋ ሰው ደስተኛ የሚያደርግ ሙዚቃ በተከፍቱለት ስሜቱን ሚስ አንደርስታንድ እንዳደረጋችሁት ነው የሚረዳው። ለምሳሌ አሁን ይሄ እጅግ በጣም ለተከፋ ሰው ደስተኛ ያደርገዋል ብላችሁ አስባችሁ ደስተኛ የሚያደርግ ሙዚቃ በተከብዙት ቋንቋችሁን እንደማይሰማ ሰው ነው የሚሆነባችሁ። ነገር ግን ለዚህ ለተከፋ ሰው የሀዘን ስሜት ያላቸው ሙዚቃዎች በተከብዙት በቃ ይሄ እኮ ነው እየተሰማኝ ያለው ስሜት አይነት ይሰማዋል ማለት ነው። በቃ የዚህ ሙዚቃ ፓርት እኮ ነው እኔን በጣም የሚረዳኝ ማለት ይጀምራል። ሌላው የሙዚቃ ኢንተረስቲንግ ፓርት ለምሳሌ ኤክሰርሳይሶችን በመነሰራ ሰዓት ሙዚቃ እጅግ በጣም ፓወርፉል ነው። ኤክሰርሳይዝ በመናደርግበት ሰዓት ላይ ለምሳሌ ሙዚቃዎችን ምንሰማ ከሆነ ቦዲያችን ሪላይዝ ማድረግ ይጀምራል ምንም ያህል እንኳን ቢደክመን። እና የሚገርመው ነገር ቦዲያችን ብሬክ አድርጎ ወይንም ደግሞ አቁም በጣም ደክሟል የሚላችሁ ሙዚቃው ልክ ሲቋረጥ ነው። ለምን እንደሆነ ታውቃላችሁ? ቦዲያችን ወይንም ያንን የድክመት ስሜት ሴንስ ሳያደርገው ቀርቶ ሳይሆን ሙዚቃ ከአይምሮአችን ጋር ኮኔክት ስላለው ወይንም ደግሞ አቴንሽናችንን የመስረቅ አቅም ስላለው በ2017 የተጠና አንድ ጥናት አንድ ሳይክል ተወዳዳሪ ላይ ነበር ይሄ የተጠናው ጥናት። እናም ይህ ሳይክለኛ ሙዚቃ እያዳመጠ ነበር ሳይክል የሚነዳው። እናም የሙዚቃ እያዳመጠ የሚነዳው ሳይክለኛ ከሌሎቹ ኦክሲጅን ለስ ነበር 7% ሙዚቃ ከማይሰሙት ሳይክለኞች ማለት ነው። ምክንያቱም እንደሆነ ታውቃላችሁ ይህ ሳይክለኛ ምንም አይነት ፔን አይሰማውም ነበር። ህመሙን በሙሉ ሙዚቃው አቴንሽን ወስዶበት ነበር። እናም አቴንሽኑ እንዳለ ሙዚቃው ላይ ስለነበር ምንም አይነት የፔን ስሜት አይሰማውም። እናም ሳይንቲስቶች በአንድ ወቅት ያጠኑት ጥናት ሙዚቃ የሚሰሙ ሰዎችንና ሙዚቃ የማይሰሙ ሰዎች ላይ ነበር ጥናቱ የተደረገውና ይህ ጥናት በኤምአርአይ ነበር የታየውና ኤምአርአይ ላይ ሲታይላቸው ሙዚቃ የሚሰሙ ሰዎች ሞር ላይት አግኝተዋል ሙዚቃ ከማይሰሙት ይልቅ። ሁልጊዜ ሙዚቃ ከሚያዳምጡት ይልቅ ደግሞ የሙዚቃ ኢንስትሩመንት የሚጫወቱት ሰዎች እጅግ በጣም ሞር ላይት ነበራቸው ከሌሎቹ ይልቅ። ሙዚቃን ማዳመጥ እጅግ በጣም ብዙ ጥቅሞች አሉት። የሙዚቃን ኢንስትሩመንት መጫወት ደግሞ እጅግ በጣም ሞር ጥቅሞች አሉት።
በአንድ ትምህርት ቤት ላይ የተጠና ጥናት የሙዚቃ መሳሪያ የሚችሉ ወይም መጫወት የሚችሉ ተማሪዎችና መጫወት የማይችሉ ተማሪዎች ላይ ነበር የተጠናው ጥናትና ሙዚቃ መሳሪያ የሚጫወቱት ተማሪዎች ቮካቡላሪ እና ነን ቨርባል ሪዝን ሃይ ነበሩ ሙዚቃን መሳሪያ መጫወት ከማይችሉት ይልቅ። እሱ ብቻ ሳይሆን ቪዥዋል የማድረግ አቅማቸውና ደግሞ ከሌሎች ያላቸው ሪሌሽንሺፕ እጅግ በጣም ከፍ ያለ ነው። እናም የሙዚቃ መሳሪያዎችን መጫወት በተለይ ከመስማት ይልቅ መጫወት ጤናችንን የሚጠብቅልንና ለኛ ሞር ፕሮዳክቲቭ የሚያደርገን ከሆነ ወይንም ለምን አንጠቀምባቸው? በተለይ ሙዚቃ የሚሰሙ ሰዎች በስተርጅና እድሜያቸው ራሱ የማስታወስ ችሎታቸው እጅግ በጣም ከፍ ያለ ነው ሙዚቃን ከማይሰሙት ይልቅ። ሙዚቃን መፍጠርና ሙዚቃን መስማት የራሳቸው የሆኑ ቤኔፊቶች አላቸው። ይሁንና ግን የሁላችንም ብሬን ሙዚቃን የሚቀበልበት መንገድ እጅግ በጣም የተለያየ ነው። ለአንዳንዶቻችን እጅግ በጣም ደስ የሚለን ሙዚቃ፣ ለአንዳንዶች ሰዎች ደግሞ ኖይዝ በቃ መረበሽ ሊሆን ይችላል። እናም ይህንን መጽሐፍ በማነብበት ሰዓት አንድ በጣም ያስገረመኝን ነገር ልንገራችሁ። ሙዚቃን የማንፈልጋቸው ሙዚቃ በምንሰማበት ሰዓት ላይ ብለድ ፕሬሸራችን እጅግ በጣም ከፍ ይላል ከምንወደው ይልቅ። እናም ሙዚቃ የራሱ ጥቅሞች እንዳሉት የራሱም ደግሞ ጉዳቶች አሉት። ማትፈልጉት ወይንም ደግሞ ማይመቻችሁ ሙዚቃዎች አትስሟቸው፣ ምክንያቱም ከምትወዷቸው የበለጠ ነው እናንተ ላይ ሃይ ብለድ ፕሬሸር የሚጨምሩት። ለዛሬ ያዘጋጀሁላችሁ This is your brain on music የሚለው መጽሐፍ ይሄንን ይመስል ነበር። ስላዳመጣችሁኝ አመሰግናለሁ።